ከ438 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች በቁጥጥር ስር ዋሉ። የጉምሩክ ኮሚሽን ከሰኔ 19 እስከ ሰኔ 24 ቀን 2018 ዓ.ም ባደረገው ክትትል 422.5 ሚሊዮን ብር ገቢ የኮንትሮባንድ ዕቃዎችና 16.1 ሚሊዮን ብር የወጪ በድምሩ 438.6 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች በተለያዩ የቅርንጫፍ ጽሕፈት ቤቶች ተይዘዋል። በቁጥጥር ስር ከዋሉት የኮንትሮባንድ ዕቃዎች መካከል አዳዲስና ልባስ ጨርቆች፣ ኤሌክትሮኒክስ፣ የግንባታ ዕቃዎች፣ ቡና፣ ጥራጥሬ፣ የተሽከርካሪ መለዋወጫ፣ የመዋቢያ ዕቃዎች፣ ጫት፣ አደንዛዥ እጾች፣ መድኃኒት፣ ማዕድናት፣ የቁም እንስሳትና የውጭ ሀገር ገንዘቦች ይገኙበታል። በተጠቀሰው የጊዜ ገደብ የገቢና የውጭ ኮንትሮባንድን በመቆጣጠር አዲስ አበባ ኤርፖርት፣ ሞያሌና ጅግጅጋ ጉምሩክ ቅርንጫፍ ጽሕፈት ቤቶች ቀዳሚውን ስፍራ ሲይዙ በቅደም ተከተላቸውም 123 ሚሊዮን፣ 90 ሚሊዮን እና 57 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎችን መያዝ ችለዋል። የኮንትሮባንድ ዕቃዎቹ በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና ህብረተሰቡ ባደረጉት የጋራ ጥረት በፍተሻ በጥቆማና በበረራ የተያዙ ሲሆን የኮንትሮባንድ ዕቃዎቹን ሲያዘዋውሩ የተገኙ 26 ተጠርጣሪዎችና 13 ተሽከርካሪዎችም በቁጥጥር ስር ውለዋል። የጉምሩክ ኮሚሽን በዚህ የህግ ማስከበር ስራ ላይ ለተሳተፉ የኮሚሽኑ ሰራተኞችና አመራሮች፣ የክልልና የፌዴራል ፖሊስ አባላት እንዲሁም ለመላው ህዝብ ምስጋናውን አድርሰዋል። የኮንትሮባንድና ህገወጥ ንግድ አፈጻጸም ስልቱ ተለዋዋጭ በመሆኑ ድርጊቱን ለመክታትና በሀገር ኢኮኖሚ የሚያሳድረውን ተጽዕኖ ለመከላከል ጉምሩክ ኮሚሽን ብቻ የሚያደርገው እንቅስቃሴ በቂ ባለመሆኑ ሁሉም ባለድርሻ አካላትና ህብረተሰቡ የበኩሉን ድርሻ እንዲወጣ የጉምሩክ ኮሚሽን ጥሪውን ያቀርባል። የታክስ ግንዛቤን በቀላል ወጪና ጊዜን በቆጠበ መልኩ በኢለርኒንግ ለሁሉም ግብር ከፋዮች ተደራሽ የሚያደርግበት አሰራር እየተዘረጋ መሆኑ ተገለጸ። በገቢዎች ሚኒስቴር የከፍተኛ ግብር ከፋይ ቅርንጫፍ ጽሕፈት ቤት የታክስ አዋጆችና መመሪያዎች ላይ በማተኮር የተዘጋጀው የሞጁል ስልጠና ያጠናቀቁ 400 ሰልጣኝ ግብር ከፋዮችን በዛሬው ዕለት አስመርቋል። በምረቃ ስነ ስርዓቱ በገቢዎች ሚኒስቴር የታክስ ከፋዮች ትምህርት ዳይሬክቶሬት ዳይሬክተር ብርሃኑ ሲሳይ ስልጠናው ከ2013 በጀት ዓመት ጀምሮ እየተሰጠ እንደሚገኝ ጠቅሰው በቀጣይም በቴክኖሎጂ በመደገፍ በቀላል ወጪና ጊዜን በቆጠበ መልኩ ኢለርኒንግ ለሁሉም ግብር ከፋዮች ተደራሽ የሚደረግበት አሰራር እየተዘረጋ መሆኑን አንስተዋል። የቅርንጫፍ ጽሕፈት ቤቱ ዋና ስራ አስኪያጅ ፓሬሳ እንሴሱ በበኩላቸው ሞጁላር ስልጠናው በግብር ከፋዮች የታክስ ሕጎችን እንዲረዱ ያለውን ከፍተኛ አስተዋጽኦ ያነሱ ሲሆን በታክስ ሕጎች ላይ የጋራ ግንዛቤ በመያዝ ከግብር ከፋዮች ጋር ተቀራርበው ለመስራት ይረዳል ብለዋል። የከፍተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት የሕግ ተገዥነት ምክትል ስራ አስኪያጅ ግዛው በኩረ ጽዮን የታክስ ሕግ ተለዋዋጭ ባህሪ ያለው እንደመሆኑ በየጊዜው ራስን ማብቃት ተገቢ መሆኑን ጠቅሰው ስልጠናው ውጤታማ በሆነ መልኩ እንዲካሄድ ላደረጉ ሰልጣኞችና ለትምህርት ክፍሉ ባልደረቦች ምስጋና አቅርበዋል። በተጨማሪም የቅርንጫፉ የታክስ ከፋዮች ትምህርትና መረጃ አቅርቦት የስራ ሂደት አስተባባሪ ራሂል ደሳለኝ የሞጁላር ስልጠና ከግብር ከፋዮች ባሻገር ለሁሉም የህብረተሰብ ክፍል ተደራሽ እንዲሆን እንደሚሰራ አንስተው ስልጠናውን ያልወሰዱ ግብር ከፋዮች በቀጣይ በሚወጡ ፕሮግራሞች ተጠቃሚ እንዲሆኑ ጥሪ አቅርበዋል። በመጨረሻም የሞጁላር ስልጠናውን አጠናቀው ከአንደኛ እስከ ሶስተኛ የላቀ ውጤት ላስመዘገቡ ሰልጣኞች ሽልማት ተበርክቶላቸዋል። የህዝብ ተወካዮች ምክር ቤት የተሻሻለውን የፌዴራል ታክስ አስተዳደር ረቂቅ አዋጅ አጸደቀ። አዋጁን ማሻሻል ያስፈልገው የመረጃ ጥራትን ለማሳደግና በመረጃ መሰብሰብ ሂደት ውስጥ የሚፈጠሩ ስህተቶችን ለማረም እንዲሁም ለስህተቱ መነሻ የሆኑ ግለሰቦችን በህግ ተጠያቂ እንዲሆኑ ለማስቻል መሆኑን የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጄ ገልጸዋል። ታክስ ከፋይ ተቋማት የተወሰነባቸው የታክስ ክፍያ ላይ ቅሬታ ማሰማት ከፈለጉ ቅሬታቸውን በጠቅላይ ሚኒስትር ጽሕፈት ቤት ለሚቋቋመው ገለልተኛ የባለሙያዎች ቡድን አቅርበው መፍትሄ እንዲያገኙ ለማድረግ አዋጁን ለማሻሻል ሌላው ምክንያት እንደሆነ ተገልጿል። አሁን የተሻሻለው አዋጁ 10 ዓመትን አገልግሎት እየሰጠ መቆየቱን የገለጸው የቋሚ ኮሚቴው ሰብሳቢ የተሻሻለውን አዋጅ የፌዴራል ታክስ አስተዳደር ስርዓትን ይበልጥ የሚያዘምን ይሆናል ብለዋል። ምክር ቤቱ ረቂቅ አዋጁን መርምሮ በአብላጫ ድምፅ አጽድቆታል። የጉምሩክ ኮሚሽን በአገር ውስጥ የሚገቡና ወደ ውጭ የሚላኩ ዕቃዎች የመቆጣጠር ቀረጥና ታክስን የመሰብሰብ እንዲሁም ህገወጥ ንግድን የመከላከል ትልቅ ኃላፊነት ያለው የመንግስት ተቋም ነው። የጉምሩክ ቀረጥ በሀገራችን ብቻ ሳይሆን በሁሉም ሀገራት የሚሰበሰብና ዕቃዎች ወደ ሀገራት ሲገቡ ወይም ከሀገር ወደ ውጭ ሲወጡ በህግና በአዋጁ መሰረት ታክስ የሚጣልና የሚሰበሰብ የታክስ አይነት ነው። ጉምሩክ ቀረጥ ስንል ያው የጉምሩክ ቀረጥ በሀገራችን ብቻ የሚተገበር አይደለም። በዓለም አቀፍ ደረጃ በሁሉም መንግስታት በተለያዩ ጉምሩክ አስተዳደሮች ውስጥ የሚተገበር አሰራር ነው። በዓላማ ደረጃ ስናየው የጉምሩክ ቀረጥ የተለያዩ ዓላማዎች አሉት። እሱም በዝርዝር ማየት የሚያስፈልግ ቢሆንም
የጉምሩክ ቀረጥ ስንል ምን ማለታችን ነው ሲባል መጀመሪያ መነሻ ማድረግ ያለብን በሀገራችን ያለውን ይህን አስመልክቶ የወጣውን የጉምሩክ አሰራሮችን ለማስተዳደር የወጣውን የጉምሩክ አስተዳደር አዋጅ 859/2007 ነው። እዛ ላይ ትርጓሜ ተቀምጧል። የጉምሩክ ቀረጥ ስንል በዋናነት በዛ በአዋጁና በዓለም አቀፍ የጣጣና የሸቀጦች አመላለስ ስርዓት ኤችኤስ ሲስተም በምንለው እሱ መሰረት አድርጎ በተዘጋጀው ገንዘብ ሚኒስቴር በተዘጋጀው ደንብ ላይ የተቀመጡና የሰፈሩ የእቃዎች ተመን የእቃዎች ላይ የሚከፈል ወደ ሀገር ውስጥ በሚገቡ እቃዎች ላይ የሚከፈል ሀገር ውስጥ በሚወጡና ወደ ሀገር ውስጥ በሚገቡ እቃዎች ላይ የሚከፈል ክፍያ ነው። የጉምሩክ ቀረጥ ስንል በዋናነት መነሻ ማድረግ ያለብን የአዋጁ ነው። በዓለም አቀፍ ደረጃም ተመሳሳይ አይነት ትርጓሜና አሰራር ያለው ነው። በሃርሞናይዝ ሲስተም ወይ ደግሞ በኤችኤስ ብለን እንጠራዋለን። በሃርሞናይዝ ሲስተም አወቃቀር መሰረት በታሪፍ ደንቡ ወይ ደግሞ በኢትዮጵያ የታሪፍ ደንብ መሰረት ወደ ሀገር ለሚገቡና ከሀገር ለሚወጡ እቃዎች በታሪፍ ደንቡ ላይ የተቀመጠን ምጣኔ የምናስከፍልበት ስርዓት ነው። የጉምሩክ ቀረጥ አገራዊና ኢኮኖሚያዊ ፋይዳው ከፍ ያለ ነው። የመንግስት ቀዳሚ ገቢው በመሆኑ በተለይ እንደኛ በማደግ ላይ ላሉ ሀገራት የጉምሩክ ቀረጥ መንግስት ለህዝብ አገልግሎት የሚሰጡ የተለያዩ መሰረተ ልማቶች ላይ ለማዋል የሚጠቀምበት ነው። ዓለም አቀፍ የኢኮኖሚ ታሪኮችም ላይ የሚስተዋለውና የምንረዳው ጉዳይ በቀደምት መንግስታት በዓለም አቀፍ ደረጃም የጉምሩክ ቀረጥ ቀዳሚ የመንግስት ገቢ ሆኖ ሲያገለግል ቆይቷል። በመጀመሪያ ወቅቶች በታሪክ ቀደምት ጊዜያቶች ውስጥ ሀገራት ወይም የቴሪቶሪ አስተዳደሮች በሀገራቸው በግዛታቸው በኩል የሚያልፉ እቃዎች ላይ እየጣሉ የሚሰበስቡት ክፍያ ነበረ። የመጀመሪያ ፋይዳው ከታሪክም መነሳት እንደሚቻለውና ከዛም መመልከት እንደሚቻለው የጉምሩክ ቀረጥ ቀዳሚ ጉዳዩ የመንግስት ገቢን ማመንጨት ነው። የመንግስት ገቢ በሀገራችንም እንደሚታየው ከፍተኛ የሀገራችን በጀት የሚደጎመው ወደ ሀገር ውስጥ በሚገቡ እቃዎች ላይ ከሚሰበሰቡ ቀረጥና እንዲሁም ከሀገር ውስጥ ከሚሰበሰቡ ታክሶች ነው። ስለዚህ የመጀመሪያ ጉዳዩ የጉምሩክ ቀረጥ ፋይዳው ለአንድ መንግስት ከፍተኛ የገቢ አስተዋጽኦ ወይም የገቢ ምንጭ በመሆን ያገለግላል። የጉምሩክ ቀረጥ ለሀገራዊ የኢኮኖሚ ፋይዳው በጣም ከፍተኛ ነው። በዋነኝነት እንግዲህ መንግስት ሁላችንም እንደምናውቀው የተለያዩ የልማት ፕሮጀክቶችን በየጊዜው የሚነሱ የህብረተሰቡን የልማት ጥያቄዎች ለመመለስ ገቢ ወይ ደግሞ ገንዘብ ያስፈልገዋል። ይህንን ገንዘብ ደግሞ የሚያገኘው አንዱ ወደ ሀገር በሚገቡ እቃዎች ላይ ከሚጣል ቀረጥ ነው ማለት ነው። ስለዚህ አንዱ ዓላማ ገቢ መሰብሰብ ነው። ይህን ገቢ በመሰብሰብ የሀገሪቱን ኢኮኖሚ ለማሳደግ ወይ ደግሞ የተለያዩ ልማት ስራዎችን ለመስራት ይጠቅመናል ማለት ነው። ሁለተኛው ዓላማ በተለይ ደግሞ ሀገር ውስጥ ያሉ የኛ ሀገር እንግዲህ ያው በማደግ ላይ ያለች ሀገር እንደመሆኗ መጠን ኢንፋንት የሆኑ ኢንዱስትሪዎች አሉ። እነዚህን ኢንዱስትሪዎች ተወዳዳሪ እንደሆኑ ከውጭ ትልልቅ ድርጅቶች ጋር አሁን ላይ መወዳደር ስለማይችል የሀገር ውስጥ ኢንዱስትሪዎችን ተወዳዳሪ መሆን እንዲችሉ ከውጭ የሚመጡ እቃዎችን ቀረጥ እንዲጣል በማድረግ የሀገር ውስጦችን ፕሮቴክት ለማድረግ ወይ ደግሞ ከለላ ለመስጠት ያገለግለናል። ብዙ አይነት ፋይዳዎች ናቸው ያሉት። እንግዲህ በዋናነት የተቋቋመበት ጉምሩክ ወደ ሀገር ውስጥ የሚገቡ እቃዎችንና ወደ ውጭ የሚገቡ እቃዎችን ቁጥጥር እንዲያደርግ ነው። እንግዲህ ቁጥጥር ሲያደርግ ብዙ አይነት ተልእኮዎች አሉት ማለት ነው። አንደኛው ተልእኮ ወደ ሀገር ውስጥ የሚገቡ እቃዎች በትክክለኛና መክፈል ያለባቸውን ቀረጥና ታክስ ከፍለው እንዲገቡ አንደኛው። ሁለተኛው ወደ ሀገር ውስጥ የሚገቡ እቃዎች በትክክልም ማህበረሰቡን የማይጎዱ መሆኑን ከሚመለከተው የተጓዳኝ መስሪያ ቤቶች ጋር ቁጥጥር የሚደረግባቸው እቃዎችን እየለየ በዛ መልኩ ቁጥጥር ተደርጎባቸው እንዳሉ ያ ማለት በትክክለኛው መስሪያ ቤት ትክክለኛ እቃዎች ወደ ሀገር ውስጥ እንዲገቡ ፍቃድ ሲሰጣቸው ያን ፍቃድ ተከትሎ ወደ ሀገር ውስጥ የሚገቡበትን መንገድ ማመቻቸት ነው። በኢትዮጵያ የንግድ ስርዓት ውስጥ የጉምሩክ ቀረጥ እጅግ ከፍተኛ ትኩረት የሚሰጠው ሲሆን መንግስት ቀረጥን መሰብሰብ ብቻ ሳይሆን የአገር ውስጥ ምርትን ለመጠበቅ ይጠቀምበታል። የኢኮኖሚ ፖሊሲውም ዋናው ትኩረት ኢንዱስትሪዎች የሚበረታቱና ከውጭ ሀገራት የሚገቡ ምርቶች በአገር ውስጥ ምርት ለመተካት ብሎ ምርትና ምርታማነትን ለማሳደግ ከፍተኛ አስተዋጽኦ የሚያደርግ ነው። አሁን ባለንበት ወቅት ደግሞ ልናነሳ የምንችለው መንግስታችን እየተከተለ ያለው የሆም ግሮን ኢኮኖሚክ ሪፎርም የሀገር በቀል ኢኮኖሚክ ሪፎርም በቅድም ባነሳውት መንገድ
ሀገር ውስጥ የሚመጡ ኢንቨስትመንቶች፣ የሚጀመሩ ኢንቨስትመንቶች፣ ፕሮጀክቶች፣ የተለያዩ ትላልቅ ካፒታል የሚጠይቁ ስራዎች በጉምሩክ ቀረጥ ጋር ተዛምደው የሚታዩ ናቸው። ምክንያቱም ማንኛውም በሀገር ውስጥ የሚደረግ እንቅስቃሴ የቢዝነስ እንቅስቃሴ ወደ ሀገር ውስጥ በሚገቡ እቃዎች ላይ ተጽዕኖ ስር ይወድቃል። ያንን ማስታመምና ያንን ባላንስ አድርጎ መሄድ አንዱ የኢኮኖሚክ ሪፎርሙ ዓላማ በመሆኑ ባለፈው በጀት ዓመት በዚህም በጀት ዓመት የተሰሩ ሰፋፊ ስራዎች አሉ። ያንን የኢኮኖሚክ ሪፎርም ለማረጋገጥ ያንን በተመለከተ በተለይ የጉምሩክ ቀረጥ ያንን ታሳቢ አድርጎ እንዲሻሻል በየጊዜው ጥረት ይደረጋል። በተቋማችን በጉምሩክ ኮሚሽንም እንዲሁም በገንዘብ ሚኒስቴር በኩል በጋራ የሚሰሩ ስራዎች አሉ። የታሪፍ ሪፎርሞች የሚሰሩ የታሪፍ ሪፎርሞች አሉ። ኢንዱስትሪ የሚፈልገውን ኢንዱስትሪውን ለማጠንከርና ለማዘመን የሚረዱ የተለያዩ ስራዎች ታሪፍን መሰረት አድርገው ይሰራሉ። ኢንዱስትሪዎችን የሚያበረታታ አይነት ቀረጥ መሆን አለበት የሚል ነው። ሁለተኛ ደግሞ ወይም የሰው ፍላጎት ከፍተኛ የሆነባቸው እቃዎች አሉ። ያ ማለት ሌግዠሪ ፕሮዳክት የምንላቸው ማለት ነው። እነዛን ሌግዠሪ ፕሮዳክት ዲስከሬጅ ወይም የማያነሳሳ መሆን መቻል አለበት። ያ ማለት ያንን ዲስከሬጅ በሚያደርግበት ጊዜ ኮንሱመሩ ወደ ምን ይመጣል ማለት ነው? ወደ ሀገር ውስጥ ፕሮዳክት ሽፍት ያደርጋል። የሀገር ውስጥ ፕሮዳክት ሽፍት በሚያደርግበት ጊዜ የሀገር ውስጥ አምራቾች ይነሳሳሉ። እነሱ በሚነሳሱበት ጊዜ የማምረት አቅማቸው እያደገ ይሄዳል። እነሱ ሀገር ውስጥ ያለውን ሰብስቲው ከማድረግ አልፎ ወደ ምን ያደርጋሉ? ኤክስፖርት ወደ ማድረግ ይሄዳሉ ማለት ነው። እንግዲህ ፖሊሲው ስለ ጉምሩክ ቀረጥ የሚያነሳበት ዋናው ምክንያት በነዚህ በሁለቱ የሀገር ውስጥ ኢንዱስትሪዎችን ከማበረታታት አንጻር አላስፈላጊ ወይም ወደ ሀገር ውስጥ መግባት የሌለባቸው እቃዎችን ዲስከሬጅ ከማድረግ አንጻር፣ ሶስተኛው ደግሞ ረቨኑን ጀነሬት ወይም ረቨኑን ከመሰብሰብ አንጻር ታርጌት ተደርጎ በዛ መልኩ የሚያይ ነው ማለት ነው ፖሊሲው አጠቃላይ። የጉምሩክ ቀረጥ በአንድ ሀገር የኢኮኖሚ የንግድና የደህንነት ፖሊሲ ላይ ከፍተኛ ሚና ያለው በመሆኑ በአገራችን ነባራዊ ሁኔታ የጉምሩክ ቀረጥ የሚጣልባቸውና የማይጣልባቸው ዘርፎች ሲኖሩ ቀረጥ ባይጣልባቸው ደግሞ ሊከሰቱ የሚችሉ አሉታዊ ተጽዕኖ ቀላል የሚባል አይደለም ሲሉ ባለሙያዎቹ ይገልጻሉ። የታሪፍ ምጣኔያቸው አብሮ ይቀመጣል ከስኬጁሉ ጋር አብሮ እዛ ላይ የታሪፍ ምጣኔያቸው ዜሮ የሆኑ እቃዎች አሉ። እነሱም የጉምሩክ ቀረጣቸው ዜሮ የሆኑ ብለን ነው የምናነሳቸው። እነሱን እንዲሁም በታሪፍ በዛው በመደቡ ላይ ያልተመደቡና የተመደቡ በሚል የተለዩ አሉ። ኢትዮጵያ በዓለም አቀፍ ስምምነቶች ላይ የገባቻቸው የተለያዩ ስምምነቶች አሉ። እነዛ መሰረት አድርገው ያልተመደቡ በሚባሉ በተለያዩ በዲፕሎማቲክና በኮንሱላር ሚሽኖች የሚመጡ እቃዎች በዛ ዝርዝር ላይ የተጠቀሱ የስፖርት ሜዳሊያዎች፣ ፕሬዘንት ለመደረግ የሚመጡ የስፖርት ሜዳሊያዎች፣ አምቡላንሶች፣ እነዚህና መሰል እቃዎች በዛው በስኬጁል ላይ የተጠቀሱት የጉምሩክ ቀረጥ አይጣልባቸውም ወይም ከማንኛውም ቀረጥ ነፃ የሚሆናሉ። እንዲሁም የተመደቡ በሚባለው ላይ ቅድም እንዳነሳሁት የኢንቨስትመንት ሴክተሩን ለማበረታታት ዓላማ ባደረገ መልኩ የሚያመጧቸውን የምርት ግብአቶች እንዲሁም የሚጠቀሟቸውን ለኢንቨስትመንት የሚጠቀሟቸውን እቃዎች ከጉምሩክና ከተለያዩ ቀረጥና ታክሶች ነፃ የማድረግ ውሳኔዎች አሉ እዛ ላይ። እነዚህ በአጠቃላይ የጉምሩክ ቀረጥ የማይጣልባቸው ናቸው። ከዚህ ውጭ ያሉት ግን ማንኛውም እቃ የጉምሩክ ቀረጥ ይጣልበታል። የጉምሩክ ቀረጥ ዓላማውን ቅድም እንዳነሳሁት በዋናነት ትልቅ የገቢ ምንጭ ነው ለሀገራችን ኢኮኖሚ። እንግዲህ ወደ ሀገር በሚገቡ እቃዎች ላይ በአሁኑ ሰዓት በዋነኝነት ወደ ሀገር በሚገቡ እቃዎች ላይ ነው ቀረጥ የምንጥለው። ወደ ሀገር በሚገቡ እቃዎች እንደየእቃው ሁኔታ የተለያዩ ቀረጦች ይጣላሉ። በዋነኝነት ግን በተለይ ደግሞ ሀገር ውስጥ ሊመረቱ የሚችሉ እቃዎች ወይ ደግሞ ለህብረተሰቡ ያላቸው ፋይዳ በተነጻጻሪ ብዙም ያልሆኑ ማንኛውም እቃ በዋነኝነት ከመድኃኒት ከግብርና ምርቶችና ከካፒታል እቃዎች በስተቀር ሁሉም ወደ ሀገር በሚገቡ እቃዎች ላይ ማለት ይቻላል ከ5% እስከ 35% እንደየእቃው ሁኔታ የተለያየ የጉምሩክ ቀረጥ ይጣልባቸዋል ማለት ነው። ቀረጥ የሚጣልባቸው እቃዎች እንዳጠቃላይ መንግስት በቀረጥ ቅናሽ ወይም በቀረጥ ነፃ እንዲገባ እስካልፈቀደ ድረስ ማንኛውም እቃ ላይ ቀረጥ ይጣላል። ማንኛውም እቃ። ነገር ግን መንግስት እቃዎቹ ካላቸው የኢኮኖሚ ፋይዳ አንጻር ለማህበረሰቡ ከሚሰጡት ጥቅም አንጻር እነሱን ጥናት እያደረገ በቅናሽ እንዲገቡ ወይም በቀረጥ ነፃ እንዲገቡ የሚያደርግበት አግባብ አለ። ለምሳሌ የካፒታል እቃዎች በቀረጥ ነፃ ይገባሉ። ማሽነሪዎችን ብናይ ለኢንዱስትሪ ግብዓት የሚሆኑ እቃዎች በቀረጥ ቅናሽ ወይም በቀረጥ ነፃ የሚገቡበት አግባብ አለ ማለት ነው።
ከዛ ውጭ ግን መንግስት እስካልፈቀደ ድረስና በልዩ ሁኔታ በቀረጥ ነፃ እንዲገቡ እስካልፈቀደ ድረስ ማንኛውም እቃ ላይ ቀረጥና ታክስ ተከፍሎበት እንደየሁኔታው አይነት ከፍ ሊል ይችላል፣ ዝቅ ሊል ይችላል። ነገር ግን ሁሉም ላይ ቀረጥና ታክስ ተጥሎበት የሚገባበት አግባብ አለ ማለት ነው። በሀገራችን የጉምሩክ ቀረጥ ትልቅ ገቢ የሚያስገኝ በመሆኑ የህግ ተገዥነት ጉዳይ ተጠናክሮ መቀጠል እንዳለበትና ሁሉም ዜጎች ህግና ስርዓትን በማክበርና ግዴታቸውን በመወጣት መረጃዎችን በመከታተል አገራዊ ኃላፊነታቸውን መወጣት አለባቸው ሲሉ ባለሙያዎቹ ይመክራሉ። የሚጣልባቸው እቃዎች በጣም ብዙ ናቸው። ስለዚህ የማይጣልባቸው ብለን የለየናቸው የተወሰኑ ናቸው። ስለዚህ የምንሰበስበውን ከፍተኛ ገንዘብ የምናገኘው ከሚጣልባቸው እቃዎች ነው። ስለዚህ የሚጣልባቸው እቃዎች ላይ ያንን አንጥልም ወይ አንሰበስብም ብንል የመጀመሪያ ሊመጣ የሚችለው ጉዳት ከፍተኛ ብሔራዊ በጀት ላይ የሚያመጣው ኢፌክት ነው። ስለዚህ ከሀገር ውስጥ ከዶሜስቲክ በምንሰበስበው ገቢ ነው ብሔራዊ በጀታችን የምንሸፍነው። ስለዚህ ያ አንዱ የሚመጣውና የሚስተዋለው ተጽዕኖ ይሆናል። የመጀመሪያው ቀረጥ ሳይጣልባቸው እቃዎች ወደ ሀገር የሚገቡ ከሆነ በተለይ ደግሞ ባደጉ ሀገሮች በዝቅተኛ ኮስት የሚመረቱ ምርቶች በቀጥታ ወደ ሀገራችን ገብተው ሀገር ውስጥ ያሉ ኢንፋንት ኢንዱስትሪዎችን ከጨዋታ ውጭ ስለሚያደርጓቸው ተወዳዳሪ እንዳይሆኑና ሀገራችንም የውጭ ምርቶች ማከማቻ እንጂ የሀገር ውስጥ ምርት አምርቶ ለሕዝቡ ተጠቃሚ ለማድረግ የሚኖረው ፋይዳ በተመሳሳይ ደግሞ ጂዲፒያችንም በዛው ልክ ተጽዕኖ ወይ ደግሞ አሉታዊ ተጽዕኖ ይደርስበታል ማለት ነው። የሀገር ውስጥ ገቢ በጉምሩክ ብቻ የተወሰነ አይደለም። በሚኒስትሪያችን ሌቭልም በሀገር ውስጥ ታክስም የተወሰነ ነው። ስለዚህ አሁን ወደፊት ተስፋ እየሆነ የሚመጣው ወይም ደግሞ በመንግስት ገቢ ላይ ትልቅ ድርሻና ሚና የሚኖረው የሀገር ውስጥ ታክስ ስለሆነ ኮምፕላያንሱ ጉዳይ የህግ ተገዥነቱ ጉዳይ ይበልጥ ተጠናክሮ እንዲቀጥል ያስፈልጋል። ይሄ ደግሞ መንግስት በሚያደርገው ቁጥጥር ብቻ ሳይሆን የዜጎችንም ፍቃድ ታሳቢ ያደረገ መሆን አለበት። እንዲሁም ከፊታችን ያለው የአፍሪካ ነጻ ንግድ ቀጠና ሰፊ እድልን ይዞ መጥቷል። በዛ ላይ ተሳታፊና ሰፊ ድርሻ መውሰድ የሚቻለው ካሁን ጀምሮ ሲሰራ ነውና ሀገራችን ላይ ያሉ ባለሀብቶችም ዜጎችም ያንን ታሳቢ አድርገው ህግና ስርዓቱን አክብረው በተቻለ አቅም በተቻለ ፍጥነት ትልልቅ ስራዎችን መስራትና መጀመር እንዳለባቸው ለመጠቆም ወዳለሁ። አንዱ ማንሳት ደግሞ ለህብረተሰቡ ማስተላለፍ የምንፈልገው መልእክት ከለውጦች ጋር ተያይዞ መረጃዎችን መሰረት ያደረገ ውሳኔ መወሰን ይችላል። ምክንያቱም ብዙ ጊዜ ቅድምም እንዳልኩት ከኢኮኖሚው ጋር አብሮ ሊሄድ የሚችል የጉምሩክ ቀረጥ ማሻሻያ ስለሚደረግ እነዚህን ማሻሻያዎች መሰረት አድርጎ ውሳኔዎችን መወሰን እንዳለባቸውና ከለውጡ ጋር አብረው መሄድ መቻል ያለባቸው መሆኑ ነው። ምክንያቱም አንዳንድ ጊዜ ማየቶች ይነሳሉ። ከዚህ በፊት 15% የነበረ እቃ አሁን ይሄ ምርት ሀገር ውስጥ የሚመረት ከሆነ ከውጭ የሚመጣው ቀረጡ ከፍ ይደረጋል ማለት ነው። እነሱ 15% የነበረውን ታሳቢ በማድረግ ከዚህ በፊት 15% ነበርና አሁን ለምን 25 ወይም 35 ሆነ የሚል ጥያቄዎች ስለሚያነሱ ነገር ግን ይሄንን ቀድመው ለውጦች ሲኖሩ ኢሚዲየትሊ ለውጦቹን አውቀው በዛ መሰረት ውሳኔያቸውን ማስተካከል እንዳለባቸውና ከዚህም ጋር ተያይዞ የሚነሱ ቅሬታዎችን ሙሉ በሙሉ ማስወገድ ስለሚቻል በመረጃ ላይ የተመሰረተ ወይ ደግሞ ለውጦችን መሰረት አድርገው የኢምፖርት ወይም የማምረት ዘርፋቸውን መሰረት አድርገው መወሰን እንዲችሉ ነው ማስተላለፈው ማለት ነው። ከመቀጠር የሚገኝ ገቢ ማለት አንድ ሰራተኛ ተቀጥሮ የሚያገኛቸው ማንኛው ጥቅማ ጥቅሞች ማለት ነው። በደሞዝ ይቀጠራል። በደሞዝ ከተቀጠረ በኋላ የሚያገኛቸው ሌሎች ጥቅማ ጥቅሞች አሉ። የውሎ አበል ሊሆን ይችላል፣ የትራንስፖርት አበል፣ የቤት ክራይ አበል ወይ ደግሞ በአይነትም ቤት ክራይ ሊከፈልለት ይችላል። እነዛ ሁሉ ተደማምረው ወይ ደግሞ አሰሪው ደስ ብሎት የመልካም ስራ ማበረታቻ ብር ሊሰጠው ይችላል። በአይነትም ሊሰጠው ይችላል፣ ሽልማቶች፣ ቦነስ ሊሰጠው ይችላል። ጠቅላላ ከመቀጠሩ ጋር በመቀጠሩ ምክንያት የሚያገኛቸው ነገሮች ያው ከመቀጠር ጋር ተያይዘው የሚገኙ ጥቅሞች ነው የሚባሉት።
ከቅጥሩ ጋር በተገናኘ ስለሆነ ስለዚህ ከነዛ ውስጥ ታክስ የሚከፈልባቸው አሉ የማይከፈልባቸው አሉ በመመሪያው መሰረት በአዋጁ መሰረት ዞሮ ዞሮ ከመቀጠር ጋር የሚገኝ ገቢ ማለት አንድ ሰራተኛ ተቀጥሮ በመቀጠሩ ምክንያት የሚያገኛቸው ማንኛውም ገቢዎች ናቸው። ከመቀጠር የሚገኝ ገቢ ላይ ሬቱን አሻሽሎታል። በፊት የነበረው የሚከፈለው የደሞዝ ሬት ለምሳሌ ኤግዘምፕት የሚደረግ ግብር የማይከፈልበትን ወደ 2000 ከፍ አድርጎታል። እስከ 2000 ብር ደሞዝ ወይም ደግሞ ገቢ ድረስ ከግብር ነፃ አድርጎታል። ከ2001 ጀምሮ እስከ 4000 15%፣ ከ4000 እስከ 7000 20% እያለ እየጨመረ ይሄዳል እና ኤግዘምፕት የተደረገው ወይ ነፃ የሆነው ወደ 2000 ተሻሽሏል ማለት ነው። ሬቱም ተስተካክሏል። በፊት 10% የነበረው ግብር የሚከፈልበት የመነሻው 10% ነበር። እያደገ የሚሄድ ፕሮግሬሲቭ ታክስ ነው የሚከፍለው አንድ ተቀጣሪ። በፊት 10% ይጀምርና እስከ 35 ነበር። አሁን ግን 10% ቀርቶ ከ15% ይጀምራል። ግን የሚከፍልበትን ደግሞ ነፃ የተደረገው ወደ 2000 ከፍ አድርጎታል አዲሱ የገቢ ግብር አዋጅ። እነዚህን አሻሽሎ ወደ ላይ ከፍ አድርጎ ወጥቷል ማለት ነው። በከፊል የሚከፈልበት አለ። ለምሳሌ የትራንስፖርት አበል ድርጅቱ ከከፈለ የትራንስፖርት አበል የተወሰነው ነፃ ይደረግለታል። ድርጅቱ ግን የፈለገውን ያህል መክፈል ይችላል። ነገር ግን ከተወሰነው መንግስት ካስቀመጠው ገደብ በላይ ያለውን ተቀጣሪው ግብር ይከፍልበታል ማለት ነው። ነፃ የተደረገው ነፃ ይደረግለታል። ነፃ ግን የተደረገው በገደብ ነው። ነፃ ከተደረገው በላይ ያለው ደሞዝ ላይ ተደምሮ ተቀጣሪው ግብር እንዲከፍልበት ተደርጓል። በፊትም እንደዛው ነው፣ አሁንም እንደዛው ነው። የሚሰላው ደሞዙ አለ። ግብር የማይከፈልበት ተቀንሶ ከላው ላይ ግብር የሚከፈልበት መጠን በደሞዙ ላይ ይደመራል። ምክንያቱም ለብቻው አይሰራም። እዛ ጋር ኤግዘምትድ ይሆናል እስከ 15%፣ ከዛ 20% እያለ ስለሚሄድ የወሩ ገቢ ስለሆነ በወር ውስጥ ነው ያንን ጥቅማ ጥቅም የሚያገኘው። ስለዚህ የሰውየው ደሞዝ የተቀጣሪው ደሞዝ 15% ላይ ያበቃ ከሆነ ይሄንን ያገኘውን ትርፍ እዛ ላይ እንደምረዋለን። 35 ላይ ካበቃ እዛ ላይ እንደምረዋለን። እንደ አዲስ አናሰላለትም። እንደ አዲስ ካሰላን ሁለት ጊዜ ኤግዛምፕሽን ሊያገኝ ነው ማለት ነው። ነገር ግን በወር ውስጥ ያሉት ጠቅላላ ገቢዎች ተደምረው አንድ ላይ ታክስ ይከፈላል። እዛው ላይ ይደመራል። ደሞዙ ላይ ተደምሮ ይከፈላል። ምናልባት ጥቅሞቹ የተሰሩት ከደሞዝ በኋላ ከተቀበለ በኋላ ቢሆን በዛው ይሰላና ደሞዙ ተቀንሶ የበላው ደሞዝ ያክል ተቀንሶ ያቺን ያህል አበል ወይ ጥቅማ ጥቅም ይከፈለዋል። ዞሮ ዞሮ ምንድነው በአንድ ወር ውስጥ የሚያገኛቸው ገቢዎች አንድ ላይ ነው ይደመሩት። ዘመናዊት ኢትዮጵያ እንድትቆም በከፍታ ትንሽ ትልቁ እኩል ነው ለግብር ሲሰጥ ቦታ ለሁሉም የምትመች እንድትሆን ልቃ በልጣ ከኛው ጋር አብራ ትደግ ሚገባትን አትጣ። ግብር የሀገር ክብር፣ ግብር ለዜጎች ክብር፣ ግብር የሀገር ክብር፣ ግብር ለሁሉም ክብር። ታማኝ ሆነን ሕጋዊ ከሆንላት በግብር አይደለም የቆሙት ብዙ አገራት። በጅምር ያሉ አዳዲስ የልማት መሰረቶች እንዲያልቁ በጊዜያቸው
ክብር ግብር ለሀገር ክብር ግብር ለሁሉም ክብር